ሰዎች የጨረቃ ፋሚሊ ጦሩን ማዝመት አለበት ምክንያቱም ሮዛ በወንዱ መታለች ብላችሁ ምን ይሰማችኋል? ተረጋጉ። ለማንኛውም ብድራችንን ቆጥረን እየመለስን ነው። ሃይሚዬ ምንም ልረዳሽ አልችልም። ኧረ ስንቱን አለፍኩኝ። በመጨረሻም ሃይሚዬ መታለች። ትናንትና ብሩክ ምን ስለው ነበር? ብሩኬ ጉድሽን ባልሰማሽ ገበያ ባልወጣሽ ነበር የሚባለው ተረቱ። ያንተን አሁን ምንም በለው ጉድህን ባልሰማህ በካሜራ በቪዲዮ ባልወጣህም በለው። ታዲያ ዛሬ ሃይሚዬ ምንም በላት። ይሄንን ለእናንተ ነው ድሉን የምሰጠው። ሁላችሁም ጻፉልኝ፣ አነበዋለሁ። ለመሳቅ ተዘጋጅቼ ነው የማነበው። እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፋት ፈሪሞይ እንደገና። ወይኔ መድኃኒዓለም እነዚህ ልጆች በቃቺ መተቃቀፋቸውን የማይተዉ ከሆነ እኔም 10 እናንተን በጨቅጨቄን አልተውም። ቆይ የእውነት አንዳንድ ሰዎች ግን የሆነ ትንሽዬ ነገር ሲፈጠርባቸው ወይም ደግሞ ትንሽዬ ግጭት ነገር ስትፈጠር ይለያያሉ። ወይኔ ሊለያዩ ነው ምናምን ብላችሁ የምታስቡ ግን የምራችሁን ነው? እኔ አንድ ነገር ልንገራችሁ። እነዚህ ልጆች ተጋብተው ልጆች ወልደው ነው የማያቸው። በቃ እኔ የሚታዩኝ እንደዛ ነው በቃ እንጂ ይሄ የሆነ እንደ እቃቃው ፈረሰ ዳቦ ተቆረሰ አይነት ነገር ያው እንደ ልጅነታቸው ሊጣሉ ሊከራከሩ አለመብሰልም አለ ብዙ ነገሮች ሊፈጠር ይችላል። ግን በጣም ኃይለኛ ፍቅር መሃላቸው እንዳለ ስለማቅ ማለት በእያንዳንዱ ቪዲዮ ላይ ተቃራኒ ነገር ይዘው ሲመጡ እኔ እምቀይርባቸው ለዛ ነው። ለምሳሌ ትላንትና በቃ ወይ በጣም አብሬሽ ቤት ደስ ይለኝ ነበር ምናምን ሲል እመኑኝ ትሄዳለች ብዬ ነግሬያቸዋለሁ። ዛሬም አቋሜ እሱ ነው። ድንገት በነገራችን ላይ አሁንም ቢሆን ድንገት ሃይሚዬና ብሩኬ ዱባይ እንደምናያቸው ወይም ቅድም እንዳልኩት ተጋብተው ልጆች ወልደው እንደምናያቸው ምንም ጥርጥር የለኝም። በዚህ ሐሳቤ የምትስማሙ ብቻ የተለመደችዋ ቦታ ላይኳ ጋር እንገናኝና የምትጋሩኝ ከሆነ ስሜታችሁን በኮሜንት ላይ ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ስለምለቀው ቪዲዮውንም ሐሳባችሁንም ያዩታል። ሃይሚ ረረታያታለሽ እንጂ ፕራንክ ሳደርግ እንዲህ ነኝሽ ያባይ ይበጃችሁ። ምንም ማድረግ አልችልም ሃይሚዬ። ይታቀላ ምን አውቃለሁ። ጭራሽ ተዋወቁልኝ። ፕራንክ ሳደርግ እንዲህ ነኝ። ገብቶሻል? ግን እውነት ለመናገር እኮ ጠርጥራ ነበረ። ካያችኋት የት ነው ማቀው ምናምን ብላለች። እና ያ ልጅቷም እኮ የዋዛ አይደለችም ሃይሚ የዋዛ አይደለችም። ለማንኛውም ግን ይመቻችሁ። አሪፍ ብድር ምለሳ ነው። ብሩኬ ሴት ልጅ ግራ ነች ብዬ ነውና ግራ ጎን ላይ ስለሆንከኝ ምንድነው መጀመሪያ ቀኝህ ላይ ያረከኝ? ታዲያ ምን እሺ ነው እኮ ሾርት ስለሆንሽ አሳዝነሽኝ። ኧረ እባክህ አሁን እዚህ ጋር እኮ ነኝ። እስቲ እኔ እንዲቁም እስቲ እዩ። አናቷን እኮ ነው አትሳሳት። ይኸውልህ አጠር ያሉ ነገሮች ናቸው ደስ የሚሉት። ረጅም ወይ ጅልው ወይ ንፍጣም ነው በቃ። ረጃጅም የቻናሌ ቤተሰቦች ይኸውላችሁ አንዳንዴ ለቀልድ ነው የማወራው። እሺ እኔም ረጅም ነኝ በነገራችን ላይ ያው ከዚህ በላይ ስለምታዩኝ ነው ሁሌ። አንዳንዶቻችሁ እግር ያለኝም አይመስላችሁም ግን ረጅም ነኝ። እኔም ግን እጥር ምጥን ተደርገው የተሰሩት በቃ በቂ ናችሁ እናንተ ቅመም ናችሁ ተብለው ነው። እሺ ዛሬ አጫጭር የቻናሌ ቤተሰቦች በቃ እንደው ይሄንን ላይክ እንዴት እንደምታዘንቡት እኔ እንጃ አላቅም። ይመቻችሁ። እሺ እኔ ብቻዬን ነው የምሄደው እንዳመጪ ይዘ አትመጪ። አማርኛ ነው እመጣለሁ ብሎ ነገር የለም። ሁለትሽም ነው እዛ የምትሄጂው፣ ሁለትሽም ነው እዛ ሄደሽ ቪዲዮ የምትሰሪው። ሁለቱንም ይኸውላችሁ ዱባይ ሄደናል የሚለውን ቪዲዮ ሰርተው እኔ እንደዚህ በታምኔል ይዣቸው ባልመጣ እቺ ምራቅ አትደርቅም። የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማሳያችሁ ቪዲዮና የማስተላልፈው መልእክት አለኝ። የራሴን ውሳኔ ወስኛለሁ። እኔ በጣም ችኩል ነኝ አውቃለሁ። በጣም ቸኩላለሁ፣ ወስናለሁ። ብዙ ነገሮችም ይበላሹብኛል አውቃለሁ። ግን ደግሞ የሆነ በጣም ስለምናደር ነው። በጣም ከምወደው ሰው ከምሳሳለት ሰው የሆነ ነገር እንዲህ ማይሆን ነገር ሲፈጠር እቸኩላለሁ። በቃ በጣም ስለምናደድ ማለት ነው። ምክንያቱም እንዴት ነው የሚሰጣቸውን ቦታ ይሰጡኝም እላለሁኝና በላይፌ ደግሞ የተማርኩት እናንተ የምታረጉት ማለት የፈለገ ለሰው ብታደርጉ ምንም ቢሆን
ከሰው ምንም አትጠብቁ በእውነት። ያ ምን ብያችሁ ነበረ ከዚህ በፊት በነበሩኝ ቪዲዮዎች ላይ ልቡን የሚሰጣችሁ ቦታ የሚሰጣችሁ የሚወዳችሁና የሚያፈቅራችሁ ሰው ለዛ ሰው በጣም በጣም ጥንቃቄ ማድረግ አለባችሁ ብዬ የምናገረው ለዚህ ነው። በቃ የሰጣችሁን ያክል መመለስ ባትችሉ እንኳን ቢያንስ ለሰጣችሁ ነገር ጥንቃቄ ይኑራችሁ። እኔ አሁን ይኸውላችሁ በማንኛውም ህይወት ውስጥ ልትኖሩ ትችላላችሁ። በቤተሰብ በሪሌሽንሺፕ ወይም ደግሞ በትዳር ውስጥ ያላችሁ ውድ ቤተሰቦቼ እምሳሳት ከሆነ እያረማችሁ የምትወዷቸውና የምታፈቅሯቸው ሰዎች ጥፋታቸውም መልካም ነገራቸውም ባንዴ ይጎላባቸዋል። ለምን መሰላችሁ? ልባችሁ ውስጥ ለነሱ በጣም ትልቅ ቦታ ስላለ ማለት ነው። በቃ ልክ ሙሉ ብርጭቆን ውሃ አንድ ጠብታ መርዝ እንደምትመርዘው ሁሉ እነሱ ለእናንተ ልባቸው ውስጥ የሰጧችሁ ሰፊ ቦታ ላይ እናንተ ስህተታችሁም መልካም ነገራችሁም በዛው ልክ እንደ አንድ ጠብታ ትሞላለች ወይም ትሰፋለችና በማንኛውም የህይወት ሁኔታ ውስጥ ያላችሁ ሰዎች አብረዋችሁ ላሉ ሰዎች ተጠንቀቁላቸው። በመቀጠል እናንተ ለምታደርጉት መልካም ነገር ምላሽ አትጠብቁ። ምክንያቱም አንዳንድ ሰዎች ለመቀበል ብቻ የተፈጠሩ ሰዎች አሉ። አንዳንዶች ደግሞ ለመስጠት ብቻ ተፈጥራችሁ ይሆናል እና እባካችሁን ምላሽ በጠበቃችሁ ቁጥር በምትጠብቁት ልክ ስለምትጎዱ ምላሽ መጠበቃችሁን ትታችሁ ዝም ብላችሁ ስጡ። ፍቅር ሲጀመር ፍቅር ማለት ምን ማለት መሰላችሁ? ዝም ብሎ መስጠት ነው። መስጠት ምክንያቱም መቀበል ካለው ፍቅር እንትን ነው የሚሆነው። ይሄ ንግድ ወይም ሸቀጥ መለዋወጥ ነው የሚሆነው። ፍቅር ዝም ብሎ መስጠት ነው። ዝም ብሎ ፍሎ ያደርጋልና እቺን ነገር በደንብ ከግንዛቤ ውስጥ ብታስገቡልኝ እንዴት ደስ እንደሚለኝ እና ብዙ ህይወት ያያችሁ ሰዎች ደግሞ መማሪያ ስለሚሆነን ያው እዚህ ቻናል ላይ ከቀልድ ከሳቅ ከጨዋታ በዘለለ አንድ ትንሽዬ እንኳን ፍሬ ነገር ይዘንባት ብንሄድ ብዬ ነው ይሄን ቻናል የጀመርኩት። ብዙ ጊዜ እንደምላችሁ ቪዲዮ ማየት ከሆነ እኔ እቤቴ ቁጭ ብዬ በስልኬ አይቼ ልጨርስ እችላለሁ። ግን እስቲ ቢያንስ ብዙ በተለያየ የህይወት ሁኔታ ውስጥ ያላችሁ የቻናሌ ቤተሰቦች ስላላችሁ እኔ ማቃተን ነገር ለእናንተ እናንተ የምታውቋትን ነገር ደግሞ ለእኔ ስትነግሩኝ እየተማማርንበት የምንወዳቸው ልጆች ደግሞ እያየንበት እንቀጥላለን ብዬ ነውና ብዙ ህይወት ያያችሁ ሰዎች ስለምትኖሩ እስቲ ኮሜንት ላይ ይጻፋችሁልኝ። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። ትላንትና ሃይሚ ፕራንኳን አምና ተቀብላለች። ዛሬ ምን ተፈጠረ? ብሩክስ መመለስ የለበትም? እንደተለመደው የብሩኬን አስገራሚና አስደንጋጭ ምላሽ እንዲሁም የኔን ሐሳቦች ይዤ እንዲህ በቪዲዮ እያየሁኝ ሐሳብና አስተያየቶቼን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በነፃነት እያስቀምጣችሁልኝ ለዚህ ቤትና ለዚህ ቻናል አዲስ የሆናችሁ ግን መቼም የሃይሚዬና የብሩኬ አድናቂና ወዳጆች ሆናችሁ በተለይ የጨረቃ ፋሚሊ ሆናችሁ ይሄንን ቻናል አለማወቅ በጣም በጣም የሚያስገርም ነገር ነው። ንገሯቸው ኮሜንት ላይ። ለማንኛውም እስቲ ወለድ በሉና ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን መንካት አለመንካታችሁን ቼክ አድርጉ። ምክንያቱም እመኑኝ ይህንን ቻናል ሰብስክራይብ በማድረጋችሁ አትጸጸቱም። እነሱ ለፕራንክ ብለው በሚያመጡት ሐሳብ በማንኛውም ቪዲዮአቸው ላይ እኛ እነሱን እያየን እየተዝናናን ቁም ነገር የምንወስድበት ቻናል ስለሆነ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮውን ላይክ እያደረጋችሁትና ሐሳብ አስተያየቶቻችሁን ደግሞ በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ ቤተሰቦቻችን እንዴት ናችሁ? ነው ያለው። ፈጣሪ ይመስገን እኛ በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። እናንተም ደህና ስለሆናችሁልን ተመልሳችሁ ስለመጣችሁ ደግሞ በጣም በጣም ደስ ብሎናል። የእውነት ቀን በቀን ቪዲዮ ስትለቁ የሚሰማንን ስሜት ብታውቁት በቃ በቀን ሁለቴ ሁላ ልታደርጉ ትችላላችሁ። እስቲ የሃይሚና የብሩኬ ቤተሰቦች በዚህ ሐሳብ ከተስማማችሁ ለያችሁ እንግዲህ የተለመደችው ቦታ እየተፈጠረ ባለው ነገር ብዙዎቻችሁ እያዘናችሁ ምናምን አለና እኔ ምንም ማድረግ አልችልም። ኦሬዲ ወስኛለሁኝ ማለት በድንጋጤም በምንም ብቻ የሆነ በንዴትም የወሰንኩት ነገር ነበር እና ችግር ያመጣው ይሄ ነገር ነው አይደል? እና ቤተሰብ ልመልስላት ነው ለሃይሚ ፓስፖርቷን ልመልስላት ነው። እሷ ፓስፖርቴን ስታይ ምናምን ነበር እያለች የነበረው
እና ደግሞ ነገራቶቹን እውነት እንዲመስል ያደረጉብኝ ደግሞ የሚደርሱኝ ቴክስቶች ነበሩ ማለት አሁን ይኸውላችሁ ትላንትና እኮ ፕራንክ መሆኑን ነግራው ነገሮችን ሁሉ ጨርሰው ፈተው ምናምን ነው አይደለ? አሁን ዛሬ ይሄ ቪዲዮ የሚቀረጸው ምን አስቦላት ነው ብላችሁ እዚህ ጋር ነው ማሰብ ያለባችሁ። ምክንያቱም ፕራንክ እንደሆነ ነግረዋለች። የዚህ ሁሉ ችግር አመንጪ ይሄ ፓስፖርት ነው ማለት አልነበረበትም። ምን ሊፈጠር እንደሆነ እንመልከተው እስቲ። ሳሏሽ ምናገረው የሚደርሱኝ ቴክስቶች ነበሩ እንወስዳታለን ብቻ ተውት። የዛን ቀን ራሱ እሷ ቪዲዮ የጫነች ቀን የሚደርሱኝ ቴክስቶች ነበሩና ነገራቶች ግጥምጥም እያሉ ብዙ ነገር ፈጠሩብኝና እኔም በቃ ምንም ማምጣት ስለማልችል የራሴን ውሳኔ ወስኛለሁ። እኔ በጣም ችኩል ነኝ አውቃለሁ። በጣም ቸኩላለሁ፣ ወስናለሁኝ። ብዙ ነገሮችም ይበላሹብኛል አውቃለሁ። ግን ደግሞ የሆነ በጣም ስለምናደር ነው። በጣም ከምወደው ሰው ከመሳሳለት ሰው የሆነ ነገር እንዲህ ማይሆን ነገር ሲፈጠር እቸኩላለሁ። በቃ በጣም ስለምናደድ ማለት ነው። ምክንያቱም እንዴት ነው የሚሰጣቸውን ቦታ ይሰጡኝም እላለሁኝና በላይፌ ደግሞ የተማርኩት እናንተ የምታረጉት ማለት የፈለገ ለሰው ብታደርጉ ምንም ቢሆን ከሰው ምንም አትጠብቁ። በእውነት ያ ምን ብያችሁ ነበረ ከዚህ በፊት በነበሩኝ ቪዲዮዎች ላይ ልቡን የሚሰጣችሁ ቦታ የሚሰጣችሁ የሚወዳችሁና የሚያፈቅራችሁ ሰው ለዛ ሰው በጣም በጣም ጥንቃቄ ማድረግ አለባችሁ ብዬ የምናገረው ለዚህ ነው። በቃ የሰጣችሁን ያክል መመለስ ባትችሉ እንኳን ቢያንስ ለሰጣችሁ ነገር ጥንቃቄ ይኑራችሁ። እኔ አሁን ይኸውላችሁ በማንኛውም ህይወት ውስጥ ልትኖሩ ትችላላችሁ። በቤተሰብ በሪሌሽንሺፕ ወይም ደግሞ በትዳር ውስጥ ያላችሁ ውድ ቤተሰቦቼ እምሳሳት ከሆነ እያረማችሁ የምትወዷቸውና የምታፈቅሯቸው ሰዎች ጥፋታቸውም መልካም ነገራቸውም ባንዴ ይጎላባቸዋል። ለምን መሰላችሁ? ልባችሁ ውስጥ ለነሱ በጣም ትልቅ ቦታ ስላለ ማለት ነው። በቃ ልክ ሙሉ ብርጭቆን ውሃ አንድ ጠብታ መርዝ እንደምትመርዘው ሁሉ እነሱ ለእናንተ ልባቸው ውስጥ የሰጧችሁ ሰፊ ቦታ ላይ እናንተ ስህተታችሁም መልካም ነገራችሁም በዛው ልክ እንደ አንድ ጠብታ ትሞላለች ወይም ትሰፋለችና በማንኛውም የህይወት ሁኔታ ውስጥ ያላችሁ ሰዎች አብረዋችሁ ላሉ ሰዎች ተጠንቀቁላቸው። በመቀጠል እናንተ ለምታደርጉት መልካም ነገር ምላሽ አትጠብቁ። ምክንያቱም አንዳንድ ሰዎች ለመቀበል ብቻ የተፈጠሩ ሰዎች አሉ። አንዳንዶች ደግሞ ለመስጠት ብቻ ተፈጥራችሁ ይሆናል እና እባካችሁን ምላሽ በጠበቃችሁ ቁጥር በምትጠብቁት ልክ ስለምትጎዱ ምላሽ መጠበቃችሁን ትታችሁ ዝም ብላችሁ ስጡ። ፍቅር ሲጀመር ፍቅር ማለት ምን ማለት መሰላችሁ? ዝም ብሎ መስጠት ነው። መስጠት ምክንያቱም መቀበል ካለው ፍቅር እንትን ነው የሚሆነው። ይሄ ንግድ ወይም ሸቀጥ መለዋወጥ ነው የሚሆነው። ፍቅር ዝም ብሎ መስጠት ነው። ዝም ብሎ ፍሎ ያደርጋልና እቺን ነገር በደንብ ከግንዛቤ ውስጥ ብታስገቡልኝ እንዴት ደስ እንደሚለኝ እና ብዙ ህይወት ያያችሁ ሰዎች ደግሞ መማሪያ ስለሚሆነን ያው እዚህ ቻናል ላይ ከቀልድ ከሳቅ ከጨዋታ በዘለለ አንድ ትንሽዬ እንኳን ፍሬ ነገር ይዘንባት ብንሄድ ብዬ ነው ይሄን ቻናል የጀመርኩት። ብዙ ጊዜ እንደምላችሁ ቪዲዮ ማየት ከሆነ እኔ እቤቴ ቁጭ ብዬ በስልኬ አይቼ ልጨርስ እችላለሁ። ግን እስቲ ቢያንስ ብዙ በተለያየ የህይወት ሁኔታ ውስጥ ያላችሁ የቻናሌ ቤተሰቦች ስላላችሁ እኔ የማውቃትን ነገር ለእናንተ እናንተ የምታውቋትን ነገር ደግሞ ለእኔ ስትነግሩኝ እየተማማርንበት የምንወዳቸው ልጆች ደግሞ እያየንበት እንቀጥላለን ብዬ ነውና ብዙ ህይወት ያያችሁ ሰዎች ስለምትኖሩ እስቲ ኮሜንት ላይ እየጻፋችሁልኝ ኧረ ስንቱን አለፍኩኝ። በመጨረሻም ሀይሚዬ መታለች። ትናንትና ብሩክ ምን ስለው ነበር? ብሩኬ ጉድሽን ባልሰማሽ ገበያ ባልወጣሽ ነበር የሚባለው ተረቱ። ያንተን አሁን ምንም በለው ጉድህን ባልሰማህ በካሜራ በቪዲዮ ባልወጣህም በለው። ታዲያ ዛሬ ሀይሚዬ ምንም በላት። ይሄንን ለእናንተ ነው ድሉን የምሰጠው። ሁላችሁም ጻፉልኝ፣ አነበዋለሁ። ለመሳቅ ተዘጋጅቼ ነው የማነበው። እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፋት ፈሪሞይ እንደገና ወይኔ መድኃኒዓለም እነዚህ ልጆች በቃቺ መተቃቀፋቸውን የማይተዉ ከሆነ እኔም 10 እናንተን መጨቅጨቄን አልተውም። ቆይ የእውነት አንዳንድ ሰዎች ግን የሆነ ትንሽዬ ነገር ሲፈጠርባቸው ወይም ደግሞ ትንሽዬ ግጭት ነገር ስትፈጠር ይለያያሉ። ወይኔ ሊለያዩ ነው ምናምን ብላችሁ የምታስቡ ግን የምራችሁን ነው? እኔ አንድ ነገር ልንገራችሁ። እነዚህ ልጆች ተጋብተው
ልጆች ወልደው ነው የማያቸው። በቃ እኔ የሚታዩኝ እንደዛ ነው በቃ እንጂ ይሄ የሆነ እንደ እቃቃው ፈረሰ ዳቦ ተቆረሰ አይነት ነገር ያው እንደ ልጅነታቸው ሊጣሉ ሊከራከሩ አለመብሰልም አለ ብዙ ነገሮች ሊፈጠር ይችላል። ግን በጣም ኃይለኛ ፍቅር መሃላቸው እንዳለ ስለማቅ ማለት በእያንዳንዱ ቪዲዮ ላይ ተቃራኒ ነገር ይዘው ሲመጡ እኔ የምቀይርባቸው ለዛ ነው። ለምሳሌ ትላንትና በቃ ወይ በጣም አብሬሽ ቤት ደስ ይለኝ ነበር ምናምን ሲል እመኑኝ ትሄዳለች ብዬ ነግሬያቸዋለሁ። ዛሬም አቋሜ እሱ ነው። ድንገት በነገራችን ላይ አሁንም ቢሆን ድንገት ሀይሚዬና ብሩኬ ዱባይ እንደምናያቸው ወይም ቅድም እንዳልኩት ተጋብተው ልጆች ወልደው እንደምናያቸው ምንም ጥርጥር የለኝም። በዚህ ሐሳቤ የምትስማሙ ብቻ የተለመደችዋ ቦታ ላይኳ ጋር እንገናኝና የምትጋሩኝ ከሆነ ስሜታችሁን በኮሜንት ላይ ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ስለምለቀው ቪዲዮውንም ሐሳባችሁንም ያዩታል። ተመልከቱ። አሁን እነዚህ ናቸው ይለያያሉ የምትሉኝ እንደዚህ የምታስቡ ሰዎች ምንም ያልገባችሁ ሰዎች ናችሁ። እውነት ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ይቅርታ ጠይቂያችኋለሁ። በድጋሚ ይቅርታ መጠየቅ አይጠበቅብኝምና ተቀበለንሻል። ብሩክ ግን የተቀበለሽ አይመስለኝም። ምክንያቱም እናየዋለን። ግን ስላዩዋችሁ የእውነት አንቺንም እሱንም ስላዩዋችሁ ደስ ብሎኛል። ሴት ልጅ ግራ ነች ብዬ ነውና ግራ ጎን ላይ ስለሆንከኝ ምንድነው መጀመሪያ ቀኝህ ላይ ያረከኝ ታዲያ ምን ነው እኮ ሾርት ስለሆንሽ ያሳዝነሽኝ። ኧረ እባክህ አሁን እዚህ ጋር እኮ ነኝ። እስቲ እኔ እንዲቆም እስቲ እዩ አናቷን እኮ ነው አትሳሳት። ይኸውልህ አጠር ያሉ ነገሮች ናቸው ደስ የሚሉት። ረጅም ወይ ጅል ነው ወይ ንፍጣም ነው በቃ ረጃጅም የቻናሌ ቤተሰቦች ይኸውላችሁ አንዳንዴ ለቀልድ ነው የማወራው። እሺ እኔም ረጅም ነኝ በነገራችን ላይ ያው ከዚህ በላይ ስለምታዩኝ ነው ሁሌ አንዳንዶቻችሁ እግር ያለኝም አይመስላችሁ ግን ረጅም ነኝ። እኔም ግን እጥር ምጥን ተደርገው የተሰሩት በቃ በቂ ናችሁ እናንተ ቅመም ናችሁ ተብለው ነው። እሺ ዛሬ አጫጭር የቻናሌ ቤተሰቦች በቃ እንደው ይሄንን ላይክ እንዴት እንደምታዘንቡት እኔ እንጃ አላውቅም። ይመቻችሁ። እሺ እኔ ብቻዬን ነው የምሄደው እንዳመጪ ዘ ማለት አማርኛ ነው። እመጣለሁ ብሎ ነገር የለም። ሁለትሽም ነው እዛ የምትሄጂው፣ ሁለትሽም ነው እዛ ሄደሽ ቪዲዮ የምትሰሪው። ሁለቱንም ይኸውላችሁ ዱባይ ሄደናል የሚለውን ቪዲዮ ሰርተው እኔ እንደዚህ በታምኔል ይዣቸው ባልመጣ እቺ ምራቅ አትደርቅም። እንታየ ቤተሰቦች ታያል። እኔ አላምንም። ዋት እንዴት ነሽ? ኧረ ጉዴ! እኔ በእናትሽ እኔ አድናቂሽ ነኝ። አመሰግናለሁ። ኧረ እባክህ እኔን ሳታደንቀኝም ይቀናል ብዙ ጊዜ አያውቀውም። እኔ ብቻ ትቀናለህ። እኔ አድናቂ ስማቴም ዝም ብለሽ ምንድነው ቀባጥሪ? እሺ ያነገር ሰላም ነው ሮዛ። ለምንድን ነው ልጁን ሳይሆን ሮዛ አይኔ ላይ መጣችሁ? እንደኔ አይናችሁ ላይ መጣች ብቻ ንገሩኝ። አይ ፊቱ ግን አዲስ አልሆነብኝ። እንዴት አድናቂሽ ነኝ እኮ የሆነ ቦታ ማቀኝ ነው። ቆይ ሲጀመር እንዴት ነው ሰፈር የመጣሽ? ምንድነው እንዴ የምትይው? ወደ እኔ ተዞሪ እንዴ አንተ ጠርተኝ ነው መጣሁት ወደ ሰፈር። በእናትሽ እራል ልጋብዝሽ። እሺ ወይ ምን ችግር አለው? አንዴ አትፈቅድልኝም? አይ አባቴ አመሰግናለሁ። ግን የማን ነው አይንህን በጨዋጥ ምህደም የመጣኸው አንተ ወንድም አለ የሆነ ቦታ ማቂ ይመስለኛል። አይ ዛሬ እራት ካልጋበዝኩ ሲጀመር ነው አልፋታሽም። አትፋታትም ወይ? እሺ በይ። በጣም አትፋታትም። ጅልጥ እኔ ምን አገባኝ? እኔ ልጋብዝሽ አላልኩ። ዛሬ ብቻ እሺ በይኝ። ያርናቂሽ እኮ ነኝ እኮ አመሰግናለሁ አባቴ። ምን ችግር አለ እንዴ? አይ እኔ እራት አልፈልግም። የሆነ እቃ አረጋት እንዴ እንዲህ ብድግ አድርጎ እራት ነው ካልጋበዝኩሽ ማለት ነበር። ይዞ እዚህ አድናቂሽ አይደልሽ በቃ እንዴ? አይ እኔ ኧረ ብሩክ ነሽ በቃ ትፈልጋለሽ ማለት ነው ትፈልጋለሽ ማለት ያማል እንዴ? ሃይሚዬ ተረጋጊ። ሃይሚዬ የተደገሰልሽን ስላላወቅሽ ተረጋጊ ትንሽ። ለማንኛውም ብሩኬ እንደሷ ጨካኝ አይደለም። ፕራንኩን አላሳደረውም። ወዲያውኑ ግን ብድሩን እንደመለሰ ነግሯታል። እንመልከተው። ረረታ ያታለሽ እንጂ ፕራንክ ሳደርግ እንዲህ ነኝ። እሺ ያባይ ይበጃችሁ። ምንም ማድረግ አልችልም ሃይሚዬ።
ይታቀላ ምን አውቃለሁ። ጭራሽ ተተዋወቁልኝ ባንክ ሳደርግ እንዲህ ነኝ። ገብቶሻል። ግን እውነት ለመናገር እኮ ጠርጥራ ነበረ። ካያችኋት የት ነው የማውቀው ምናምን ብላለች። እና ያ ልጅቷም እኮ የዋዛ አይደለችም ሀይሚ የዋዛ አይደለችም። ለማንኛውም ግን ይመቻችሁ። አሪፍ ብድር ምለሳ ነው።